ባይዞ እግዚአብሔር ፍጥረት ሁሉ እንዲንበረከክ ያዘዘለት ስም ኢየሱስ ይባላል እና ለኢየሱስ ባይዞ ሳትወድ በግድ የምትንበረከክ ጊዜ ይመጣል ባይዞ ላይክ ለኢየሱስ አልንበረከክም ትላለህ እንጂ አሁን የምትንበረከክበት ጊዜ ይመጣል እኔ አሁን የሆነ ነገር ልበላችሁ ቤተሰብ የሆነ ነገር በጣም የሚጠቅማችሁን ነገር ልንገር ሰውን የተከተለ ይወድቃል አሁን ብዙ ጊዜ በማንኛው ስትሄዱ ሰውን የምትከተሉ ሰዎች ይሄው እሱ እንደዚህ ያርጋ አይደለም እንዴ እሱ እንደዚህ ያርጋ አይደለም እንዴ እሱ እንደዚህ ያረ እሱ ፓስተር አይደለም እሱ ቄስ አይደለም እሱ እንትን አይደለም እያላችሁ ሰውን የምትከተሉ ሰዎች ትወድቃላችሁ አሁንም የገባኝ ክርስቶስ እሱን ነው የምከተለው ሰውን ተደግፌ አይደለም ክርስቶስን ብቻና ብቻ ስትደገፍ ጠበቃውን ስትደገፍ የሰው ድክመትን ማየት አትችልም ብዙዎቻችሁ የምትወድቁት እንትና እንዲያርጓል እነሱ ቤት እኮ እንደዚህ ነው እንትና ቤት እንደዛ ነው አይደለም እሱን ዋናው ክርስቶስን ስትከተል የሰዎችን ስተት ማየት ታቆማል አይገባኝም ነበር እኔ የሰውን ስተት ነበር ማየው የሰውን ስተት በገባ በወጣ ቁጥር ላስላስ ያርኩ 15 ዓመት አስቀምጫለሁ የሰው ስተት እየመነዘርኩ የክርስቶስ ስትሆን የሱን መንገድ ስትከተል የሰው ስተት ሙሉ በሙሉ መታየት አቆማል ማንንም እኔን መጥቶ እንደፈለገ ቢናገር ላልመልስለት በጌታ ስም ነው መናገር ማንንም መጥቶ የሆኒ ማኛ እንደዚህ ነው ብትለኝ መስሚያ ተጦና መልስ ይመልስልኛል ለካ ምናልባት ካላላቅ ዝምታ መልስ ነው አላቅም ነበር እኔ መለጥለጥ እንጂ ዝምታ መልስ እንደሆነ አላቅም ትልቅ መልስ ምክንያቱም እኔ የሚመልስልኝ ጠበቃለኝ በደንብ መንዝሮ በጅምላም በችርቻሮ የሚመልስልኝ ጌታ አለኝ እኔ ስለዚህ ከዚህ በኋላ ዮኒ ማኛ እንደዚህ ያረጋኛ ዮኒ ማኛ እንደዚህ ይለኛ እንዳትሳቀቁ የምትፈልገው በል በፊት ተሳቀቃለ ላስላስ እኔን ለማረግ ያስፈራል እኔ ላይ የሰፈረው አጋንንት ከባድ ሚዛን ነበር ያስፈራል ለኔ መልስ መስጠት ያስፈራል አሁን ግን አልኳችሁ በደንብ ባርገ እኔን የመላስ መብት እንደፈለክ ብትሉኝ ከጌታ ልቦና ይስጥ ከማለት ውጪ መልስ አልመልስም ካራቀም በፊቱ ላይ መለስኩት ይቆጨኛል አሁን ሳስበው ምን ሆኜ ነው ምን ሆኜ ነው የሚለው ዘፈን አለ አይደል ምን ሆኜ ነው ስመላለስ የነበረው በጌታ ስላልነበርኩ ነው በክርስቶስ ግል አዳኝነት ስላላመንኩ ነው ባምንማ እስካሁን አልመላለስም ነበር ለምን ብዬ ለምን አሁን ይቅርበሉኝ አልኩኝ እነዳልቻ እናቴን ልጆቼን የሰደቡትን ይቅርበሉኝ እያልኳቸው ነው ይቅርብያለሁ አይደለም ይቅርበሉኝ እነ ጆከር እናቴን ልጆቼን የሰደቡትን እነጂን ይቅርበሉኝ እያልኩ እንጂ ይቅርታ አርጋለሁ አይደለም ይቅርበሉኝ እያልኩ እነ ቤታዩ ማናቸውንም እነጂጂ ደግመሽ ለጥልጭኝ ይቅርበሉኝ እያልኩ ይሄ ከኔ አይደለም እኔ ራሱ ኮንፊውዝ ሆኛለሁ እኔ ራሱ ግራ ገብቶኛል ክርስቶስ ምን አይነት ነገር እንደሰጠኝ አላውቅም ክርስቶስ እንደዛ አይነት ነገር እንዳደረገልኝ አላውቅም ስለዚህ እሱ ሲገለጥልህ ወዲያው ነው የሚገለጠው ደቂቃ ጊዜ ሰከንድ አይፈጅም እሱ በመረጠ ጊዜ ምን ያደርጋል ሐዋርያ ያደርጋል እሱ በመረጠ ጊዜ የሱ አገልጋይ ያደርጋል ስለዚህ በአሁን ሰዓት ያለኝ ስሜት መቼም በህይወቴ ኖሮኝ አያውቅም እኔ ይቅርታ ልጠይቅ ካልተጠየቅኩ ብዬ ሩዋንዳ ማረግ ሰው ነኝ ታቁኛላችሁ የትላንት ዮኒ ማኛ ዛሬ ያለው ዮኒ ማኛ የአዲስ ኪዳን ዮኒ ማኛ የክርስቶስ መገለጥ የገባው የክርስቶስ ብቻውን እንደሚያድን የገባው የክርስቶስ ጠበቃነት በደሙ የሚታጠብ ዮኒ ማኛ ይሄን ለኔ በራው ለእናንተ ያብራላችሁ ምንድነው የሚያሳድበኝ ምንድነው የሚያረገኝ ገብቶኛ ያቅ አልገባኝም ገብቶኛ ያቅ እኔ ምልሰው በቃ የኔን ፓወር ማሳየት ነው ማቀው ግን ለኔ ትልቅ ክብር ይመስለኝ ነበር
ሰውን ለጥልጦ አሳፍሮ መሸሽ ማዋረድ ክብር ይመስለኝ ነበር። ውርደት እንደሆነ አላውቅም። ውርደቴ እንደሆነ አላውቅም ነበር። ለእኔ ክብር ነው በቃ። የሶሻል ሚዲያ ንጉስ፣ የሶሻል ሚዲያ ዮኒ ማኛን የሚደርስበት የለም የሚባለው ስም ለእኔ እንደ ክብር ነበር። ለካ ዲያብሎስ ስራውን ሲሰራብኝ ነበር። ስንት ነፍሳት አብሬ ድን ነበር። አሁንም ጊዜው አልረፈደም። ብዙ ነፍሳቶች አብረን እንድናለን። በኢየሱስ ክርስቶስ በማመን ሰውን አይደለም ማምነው፣ ብቻውን የግል አዳኝ እንደሆነ በመመስከር የምድንበት ነገር ነው ያገኘሁትና ውስጤ ሰላም አለው። ሰላሜ በዝቷል። ሰላማችሁ ብዝት ይበል። እንዳልኳችሁ ወዳጅ ጠላት ምለው የለኝም። ምላሴ ነበር ጠላቴ። በክርስቶስ ስላልነበረ ማንነቴ በክርስቶስ ግላዊ አዳኝነት ስላልነበረ ምላሴ ነበር የኔ ጠላት። ከዚህ በኋላ ዮኒ ማኛ ይሰድበኛል፣ ዮኒ ማኛ እንዲለኛል ብለህ የምትሳቀቀው የለም። ነፃ አልልህም። ምንም ነገር መልስ አልሰጥም። ስለዚህ በዚህ እጅግ እጅግ የተደሰትኩበት ቀን ነው። ብዙ ሰዓት ቆይቻለሁ። እንዳልክ የምትቆይ ከሆነ ገብቼ ታፕታፕ አደርጋለሁ፣ ገብቼ ባረካለሁ። ከዛ ውጭ ግን በጣም ቆየው። ክበሩልኝ። እኔ ቤት በብዛት ሊገኝ የሚችለው ይሄ ወንድም ነው። እሱ ብቻ ሳይሆኑ ሌላ አለ። እኔ ውስጤ ጸሎት አድርጌበት ይሄንን ለነቢት ብርቱካን አደርሱልኝ፣ ለነቢት ብርቱካን አደርሱልኝ። እኔ ምስክርነት በትልቁ መስጠት የምፈልገው ከድሮም ጀምሮ የምትከታተለኝ በውስጥ መጣ የምታበረታኝ የምትጸልይልኝ አይዞ የምትለኝ ከጎኔ የነበረች ነቢ ብርቱካን ናት። ቃል ኪዳን ከገባው በሷ ነው ገባው። የሷን ጸሎት ሰምቼ እሷ የምትለው ስለምታቀኝ ሙሉ በሙሉ ታቀኛለች። ነቢት ብርቱካን በጣም ነው የምታቀኝ፣ በጣም ነው የምትጸልይልኝና ያንን ነው። እኔ ብቻ አይደለሁም፣ ልጆቼ ሚስቴም ነው ድነዋል። አይዟችሁ፣ እኔ ብቻ አይደለሁም። ስለዚህ ያንን ነው የማደርገው። እንዳልክ በጣም ደስታ ተመችቶኛል። ደስታ ለካ ለብቻ ቋጥረ ደስታን ለብቻ ወስዳት ነበር። በውስጥ ምን ነው ማኛው ወዳጅ አልነበርኩ ምንም ብልስ ማኛው እኔ ክርስቶስ ገብቶኝ ነው። እንዴት ነው ወንድሜ ምና አይጻፍም። አንተ ገብጋባ አይጻፍም። እኔ ገባኝ እንዲገባ ናብለ በውስጥ አጽፍም። ለብቻ ስትደሰትበት ነው ማያ። ለብቻ ደስ ተመችቷል። መጥቻለሁ። መተናል ብራዘር መተናል። ክብር ለኢየሱስ ይሁን። በጣም ደስ ብሎኛል። አሁንም አንድ ነገር ምልህ የሆነ የምንድን ነው ኢየሱስን ማሰብ ይሆንልህ። ሌላ ምንም ነገር እንዳታይ፣ ማንንም እንዳታይ፣ የትኛውንም ጴንጤ እንዳታይ። መጽሐፍ ቅዱስ ሲናገር የእምነታችን ጀማሪና ፈጻሚ ድል አድራጊ ኢየሱስ እኔ ግድ የለም እኔ ቆየሁት ኢየሱስን አይቼ። ሁሌም ስለ ኢየሱስ ስናገር የምር እንባ ነው የሚቀድመኝ። ለእኔ አይደለም ሰው ሊሞት፣ ሰው ስለ እኔ እንኳን አያወራም። ያለኝን ሀቅ እንኳን ሰው እንዳልክ እኮ እንዲህ ነው ብሎ አይመሰክርልኝም። እግዚአብሔር በሚያውቀው እግዚአብሔር ነው የምልህ። እኔ መጥፎ ሰው ሆኜ አይደለም በባህሪ እንኳን ሊሞት እንኳን ሊደማልኝ ባህሪን እንኳን የሚያውቁ ሰዎች ስለኔ ጥሩ አያወሩም። እና ኢየሱስ በቃ ደማ፣ ስለኔ ደማ፣ ሞተ፣ ተሰቃየ። እና እኔ ኢየሱስን በጣም ነው የምወደው። በጣም ነው የምወደው ኢየሱስን።
አንዳንድ ሰው ብዙ ነገር ይመስለዋል ላይክ ብዙ ነገር ምናምን ግን ኢየሱስን በጣም ነው የምወደው እግዚአብሔር መጀመሪያ ላለመሞት ነበር ኢየሱስን የተከተልኩት ግን በቃ ከሱ ውጪ ህይወት ደስ አይልም በጣም የሚያስጠላ ኢየሱስን አሁን አብሬ ያለሁት ህይወት ስለሆነ ነው ማንም አለኝ ብዬ ማወራውን ሰው የለኝም በይሳት በቃ እሱን ነው መካው አለኝ ምናምን ብለው እሱን ነው እና ሰላም በቃ በጣም ነው የምወደው በቃ ከሱ ውጪ ሌላ ነገር ማሰብ አልፈልግም በቃ ማየትም አልፈልግም ምንም ነገር እና ዮኒ እባክህ ኢየሱስን ብቻ ተመልከት በቃ እሱ ብቻ ተመልከት በቃ ደስ ይላል እሱ ደስ ይላል በጣም ብታወራው ይመልስልሃል ቢከፋ ያወራል ማንም የለም ስትል ከሻን አለው ይላል ቻንስ ስትሆን ይመጣል ሰው ሞቶ ማላለክስ ልጅ ነኝ ጓደኞቼ ካጠገቤ ሞቶ ያውቃሉ እና እኔ እንደዚህ ሆኜ አላውቅም እንደዚህ አለክሳለሁ ብዬ አላውቅምና ኢየሱስን ሳስብ ደስ ይለኛል በቃ እንደ አባት ወደዋለሁ እንደ ጓደኛ ወደዋለሁ እንደ ወንድም ነው አይደለም መጽሐፍ ወንድሞቼ ብሎ ሊጠራ አላፈረብንም ነው የሚለው አስባል ኢየሱስ ወንድሜ ሲል ዮኒ በብዙ ነገር ደክመናል ባክነናል ጥቅም የለው ምድር ላይ 32 ዓመት ሊሆነኝ ነው ከዚህ በኋላ የምኖረው በጣም ጥቂት ነው ሞት የሚባል ነገር አለ አሁን ስናይ ስንጎረምስ ፎሎወር ስናይ ምን ሞት አይመስልም ለዛ እኮ ነው ሰው እንደፈለገ ይወራጨው ቀጣይ ምንድነው ተስፋችን ኢየሱስ እና እዚህ ላላችሁ ለሁላችሁም ለዮኒም ጨምሮ አንድ መልእክት አለኝ ኢየሱስን ብቻ እንዲሁ ኢየሱስነቱ ላይ እሱ ደስ ይላል በጣም ኢየሱስ ደስ ይላል ኢየሱስ ድምፁ ደስ ይላል ኢየሱስ ስለ ኢየሱስ ሲወራ ደስ ይላል ሲሰማ ደስ ይላል ምንም ነገር አያስደስተኝም አያስቀኝም በይሳት ምንም ነገር አይገርመኝም ማለት መሰለ ፖዚቲቭ ብቻ አይደለም ኔጌቲቭ ጭምር አይገርመኝም የምሬ ነው ማለት እኔ አሁን ማንንም የፈለገውን በኔጌቲቭ ቢል የፈለገውን ቢሰድበኝ የፈለገውን ቢያነሳ ቢያፈርጥ አንተ ከኢየሱስ ጋር እኮ ነው ያለሁት ትቀልዳለህ ምንም ነገር ነው ማይገርመኝ እኮ ምንም አገር ምድሪቱ ኢትዮጵያ ውስጥ ያለ 130 ሚሊዮን ህዝብ ነገ ጠዋት ተነስቶ ፋይናል ላፈር ቢለኝ I don't really care ባይዘው ምንም ነው አይመስልም ምንም after all ከሰማይ ጋር ሰላም ነኝ እኔ ሰማይ ጋር ከተታረክ we don't really care ምድሪቱ ላይ ስላለው እንቅስቃሴ after all ሰው ቢወድ ባይወድ ያው ነው ለውጥ የለውም እግዚአብሔር ቢወድ ለውጥ አለው እግዚአብሔር ቢጣላ ለውጥ አለው በህይወት ሰው ቢወድ ቢጣላ ለውጥ የለውም ሲወድም የውሸት ነው ሲጣላም የውሸት ነው ዮኒው ያላንተ ሰው የለም 15 ቀን አይቆይም ሰው በባሪው የሚወደውን ስትሰጠው ነው የሚወድ እግዚአብሔርስ ምንም ሳትሰጠው ነው የሚወድ ኢየሱስ ለምንድን ነው ዮናስን የወደደው ዮናስ ምን አርጎለት ነው ምንም ለምንድን ነው የወደደው መውደድ ማንነቱ ስለሆነ አየ ፍቅር የሚመነጨው ከእግዚአብሔር ካራክተር ነው እግዚአብሔር ፍቅር ነው ስንል ማንነቱ ነው ሰው ፍቅር ነው ስንልስ የሆነ ሳማን ተቀበለው ከዛስ የሆነ ሰው ላይ ይቀይረዋል እና ሰው ወደደ አልወደደ በዘላለም መውደድ ላይ ቀያየር ላይ ለዋወጥ ኢየሱስ ዝም ብሎ እወዳለሁ አይደለም ያለው እኮ ዮኒ ኢየሱስ ከሰማይ ሆኖ እወዳችኋለሁ ቢላ አይገርምም መጽሐፍ ሲናገር ይላል መሰለ የሰራዊት ጌታ እግዚአብሔር እወዳችኋለሁ ይላል በምን ወደድከን ይላል ሁሉ ብድግ ብሎ ኢየሱስ ዝም ብሎ ዮናስ ሙሉነ እወዳለሁ አይደለም ያለው መስቀል ላይ ሞቶ ነው መውደዱን ያሳየው ደም አፍስሶ ነው መውደድ ጠማኝ ብሎ ነው መውደዱን ያሳየው አየ የምድርን መሰረት በኋላ ያጸና ኢየሱስ ተጠማ
ውሃን ለሰው ልጆች ሰፍሮ የሚሰጥ እሱ ተጠማ። የፍጥረቱን ሁሉ ድምፅ የሚሰማ እሱ የሚሰማ ወጥቶ አባ ብሎ አቃሰተ ኢየሱስ። እና ይሄንን ጌታ ባላመልከው ነበር የሚገርመኝ፣ ባልገዛለት ነበር የሚደንቅ። ዘር ማንዘሬ ይገዛል ለኢየሱስ። እንኳን እኔ የጉልበቴ ፍሬ ወንድ ልጅ አለኝ፣ የ2 ዓመት ልጅ ይገዛል ለኢየሱስ። በኃይልም በእውነትም በመንፈስም በጉልበትም ቢሆን እንዲገዛ ነው ማለት ነው። ከኢየሱስ ውጪ ለማንም አንገዛም፣ ለማንም አንበረከክም። ድብና አድርገን ግጥም አድርገን ለዚህ ስም ብቻ እንበረከካለን። ለማንም አልገዛም፣ እኔ ለማንም አልዘምርም፣ ለማንም አልንበረከክም። ይሄ ሁሉ የሃይማኖተኛ ትግል ለምን ይመስላል? ለፍጥሩ እንድንዘምር እኮ ነው። አንዘምርም። ይሄ ሁሉ የሃይማኖተኛ ትግል፣ ጭቅጭቅ፣ ዲቤት ምናምን ጴንጤዎች ጋር ውይይቱ የሚሉት እኮ ለመላእክ ለማዘመር እኮ ነው። አልዘምርም። ሃይማኖተኛ መጥቶ ዮናስ ሙሉነ እናውራ እንደራደር ሚል እኮ ኢየሱስ ጋር ሊያስጠጋ አይደለም እኮ፣ ለሆነ አካል ሊያዘምር እኮ ነው። አንዘምርም። ሰማይ ከፍ ምድር ዝቅ ይላል። ከኢየሱስ ውጪ ለማንም አንዘምርም። እናንተን ስለሚወዱ መስሎን ሃይማኖተኛ በውስጥ እናውራ ሚል፣ የጠመጠመው ያልጠመጠመው ይሆንዬ በውስጥ እናውራ ሚል እኮ ለመላእክ ሊያዘምር እኮ ነው። አንዘምርም። አልዘምርም። ለኢየሱስ ብቻ እዘምራለሁ። ለኢየሱስ ብቻ እንበረከካለሁ። ለኢየሱስ ብቻ እሰግዳለሁ። ለኢየሱስ ብቻ ክብር እሰጣለሁ። ኢየሱስን ብቻ አመልካለሁ። ኢየሱስን ብቻ እከተላለሁ እንጂ ይሄ ሁሉ ጥረት አንተን ነጠላ ለማስለበስ መስሎ ነው እንዴ? አይደለም። ነጠላ ገዝተህ አትለብስም እንዴ? ምን ችግር አለው? እኔ ልክልሃለሁ። ዶርዜ ነኝ እኔ። ሸማኔ ያሉ ዘመዶቼ ልክልሃለሁ ነጠላ። ምን ችግር አለው? እኔ ብትፈልገውን አይነት ዲዛይን ልክልሃለሁ። ይሄ ሁሉ ትግል፣ ድቤት፣ እንግባ እንወያይ፣ እንዳልክዬ ይምጣ እንዳልክ አንዳንዱ ይመጣል ይሁን ይምጣ እንዳልክ ከኔ ጋር ይወያይ ምናምን የሚለኝ እኮ ለሰው ሊያዘምረኝ እኮ ነው። እግዚአብሔር ይገስጽ። ተገልበጥ በኢየሱስ ስም። አስተሳሰብ ይፍረስ። አልዘምርም ለሰው። ወዶ ይመስሎ ነው እንዴ? ወዶ ይመስሎ አይደለም እኮ ለሰው ሊያዘምረኝ፣ ከበረው ለሰው ሊያስደልቅ። ለሰው አልዘምርም እኔ። ለሚሰማ ለሚመልስ ለሚያይ ለእግዚአብሔር። ጴንጤ ኮሚኒቲ ክላስ ፓርቱን ልንገር። የጴንጤ ክላሲክ የሚባለውን ፓርት ልንገር። ጴንጤ ቢዘምር ለእግዚአብሔር፣ ቢሰግድ ለአብ ለመንፈስ ቅዱስ፣ ቢንበረከብ ለአብ ለወልድ ለመንፈስ ቅዱስ፣ ቢያወራ ስለ አብ ስለ ወልድ ስለ መንፈስ ቅዱስ፣ ቢሰግድ ለአብ ለወልድ ለመንፈስ ቅዱስ፣ የሚከተለው አብ ወልድ ለመንፈስ ቅዱስን ጌታ አምላክ ብሎ የሚያምነው። ይሄንን ህዝብ ወደዋለሁ። ክላስ ህዝብ ነው ጴንጤ። ክላስ የጸዳ ህዝብ ነው። ኮተት የለውም ጴንጤ። ዚባዚንኪ የለውም ጴንጤ። ጄኒውን ነው፣ ንጹህ ነው። ኢየሱስ ብቻ። ምን ቀን ነው ወንጌል የገባኝ? ግን ምን ቀን ነው የሆነ ይሄ ነገር የገባኝ? እኔ ምን ቀን ነው ክርስቲያን የሆንኩት? አብዳለሁ እኮ አንዳንዴ እንዴ። ኧረ ስንት ፕሮፌሰር አለ እኮ የሆነ ስንት ጄኒውን ሰው ስንት ዶክተር ስንት ምናምን ስንት እያሉ እዚህ ግባ ማለባል ለእኔ ወንጌል ገባኝ። አይገርምም? ኢየሱስ ብቻ ለዘላለም የለየለት ጌታ ነው። ጌታ አይደለም ብለው ተሰብስበው የሆኑ ዓለም ላይ ያሉ 9 ቢሊዮን ህዝቦች ዛሬ የሆነ ተደዋውለው የዓለም ህዝብ ሁሉ ተነጋግረው የተባበሩት መንግስታት ድርጅት ጉተሬዝ ሰብስቦ ኢየሱስ ጌታ አይደለም ቢል ኢየሱስ ጌታ ነው። አረው ቢሉ ሰው ልጅ ተስማምተው አይደለም ቢል ድንጋይ አፋውጥቶ ኢየሱስ ጌታ ነው ይልሃል። ክብር ለኢየሱስ ይሁን። እንዲህ አይነት አምላክ ያለን እኛ ክርስቲያኖች ብቻ ነን። እንደዚህ አይነት አምላክ ማንም የለውም። ሕያው ነው የኛ አምላክ። አየህ፣ ሕያው ነው ማለት ሰምቶ ይመልሳል ማለት ነው። አይቶ በእሳት ያወራል። እንዲህ አይነት አምላክ ያለን እኛ ብቻ ነን። ታምር ከተደረገ ሰየው ለወንጌል ማጠናከሪያ ነው። ካልተደረገም ኢትስ ኦኬ። የዘላለም ህይወት ዝም ብሎ ይሰራል በመንፈስ ቅዱስ ኃይል ስለሚሰራ። የማንም አገልጋይ እጅ የለበትም። ታምራት የእግዚአብሔር ነው እና ታምር ያደርጋል። እና ደቀ መዛሙርቱ አንዴ 5,000 ሰው አበላ እና 5,000 ሰው አበላና ዞር ብሎ ሲያይ በንጋታው መጡ ስላበላቸው። በቃ አብልቶናል። አዎ ይሄንን ሰውዬ ማንገስ አለብን። አየህ፣ ኢየሱስን ለእንጀራ የሚከተላል ማለት ነው።
መስከረም ጌቱ አንድ የተወደደ መዝሙር አላት። እንጀራን እንበላ አልተከተልንህም ሀብት ብልጥግና ወደ አንተ አልጠራንም የሚል መዝሙር አላት። እና ጠዋት ሊያነክሱት ፈለጉ ኢየሱስን ምናምን። ከዛ ጌታ ኢየሱስ ክርስቶስ ከነዛ ሰዎች ጋር ከተሰነባበተ በኋላ ደቀ መዛሙርቱ ጋር መጣ። ጌታ ነዋ፣ የእውነት ነው የሚያወራው። ኢየሱስ ባይዞ አይራራም። እውነትን በተመለከተ ፊት ለፊት ነው የሚጠይቀው። እናንተስ አላቸው። ወደ 12 ዞራ ገብቷል። 5000 ቤት ኦኬ፣ 12ቱን ግን ማጣራት አለበት ጌታ። እናንተስ ልትሄዱ ትወዳላችሁ ስል ጴጥሮስ ብድግ አለ። ጴጥሮስ ማለት እንደኔ ነው ይመስለኝ። ባስ ብድግ አለና አንተ የዘላለም ሕይወት ቃል አለ አለው። ታውቃለህ ኢየሱስን? ካንተ ወዴት እንሄዳለን አለ። የት ነው የምንሄደው ካንተ ጌታ ኢየሱስ? አዎ ዝም ብለን አይደለም ካንተ እንሄድ የምንለው። አዎ አንተ የዘላለም ሕይወት ቃል አለ በአንተ ዘንድ ካንተ አፍ የሚወጣው አዎ እሱ የሕይወት ነው። ዝም ብለን አይደለም የተከተልነው፣ ሕይወት ስለሆንክ ነው የተከተልን። ለዛ ነው ዮሐንስ ጴጥሮስ የመሰከረውን ምን አለው መሰለ? ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን ሕይወት ቃል ኢየሱስ ነው። ጴጥሮስ ነው የመጀመሪያ የመሰከረው። ስለዚህ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን፣ ሕይወትም ተገለጠ አለ ኢየሱስ። ሕይወት ስጋ ለብሶ ወክ አደረገ። ሕይወት 12 ደቀ መዛሙርቱ ጋር እኩል ወክ አደረገ፣ ተንቀሳቀሰ፣ ከነሱ ጋር ዋለ፣ ታየ፣ ገባ፣ ወጣ። ማን? የዘላለም ሕይወት። ስታየውስ አይመስልም? አሁን ኢየሱስን ትኩር ብለህ ካየ አይመስልም? እንኳን አምላክ ወሬ ጀምራ አታስጨርሰውም። አንፌቨርድ ነው ኢየሱስ። ኢሳይያስ 53 ላይ እናየውም ዘንድ ደምግባት የለውም ማለት ኢሳይያስ። ደስ አይልም ስታየው ኢየሱስ። እንኳን ጌታዬ ብለህ ልታነክሰው ይቅርና ለመከተል አይመችም ኢየሱስ። እግዚአብሔር ግን የዘላለም ሕይወት ያስቀመጠው ኢየሱስ ላይ ነበር። ኢሳይያስ ሚላል መሰለ 53ኛው ምዕራፍ ላይ ሆነ። ውይ እኔ እኮ መጽሐፍ ቅዱስ ያው ጴንጤ ስለሆነ ከመጽሐፍ ቅዱስ ጫና ወራም ብዬ ነው። ኢሳይያስ 53ኛው ምዕራፍ ላይ እንደዚህ ይላል። አሁን ያልኩን ኢየሱስ እና ክብር ለኢየሱስ ይሁን። ኢሳይያስ የሰማነውን ነገር ማን አምኗል አለ። እንግዲህ ኢሳይያስ ይህን ትንቢት የጻፈው ኢየሱስ ከመሰቀሉ ከ700 ዓመት በፊት ነው። ትንቢቱን አየው እና እዚህ ሆኖ ነው የሚጽፈው ትንቢቱን። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ኢየሱስ ነው። ባዩ የተዘረጋ የእግዚአብሔር ክንድ ኢየሱስ ነው። እግዚአብሔር ክንዱን ልቆ በገዛ ክንዱ መዳን አደረገ ስለሚል ማለት ነው። ክንዱ ኢየሱስ ነው። ያ ክንድ ነው መዳን ያደረገው እና የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል፣ መልክና ውበት የለውም። አየ ኢየሱስን አይተ አምላክ ነው ብላ አትከተለውም። ዮኒ ልክ ናቸው በዛ ዘመን የነበሩ ሰዎች። ኦፍ ኮርስ እኛም ብንሆን እንደዛ ነው የምናደርገው። ዮኒ አምላክ አይመስልም፣ ዝም ብሎ ራንደም ሰው ነው። ጀን ኖርማል የጠፍር ጫማ ነው ያደረገው። ባህላዊ የእስራኤላውያን አለባበስ ለብሷል። ዝም ብሎ ወክ ያደርጋል። እግሩ አቧራ ጠግቧል። ከደቀ መዛሙርቱ ጋር የሚታየው ያወራል። ፀሐይ ደብድቦታል። የተለየ ከቨር የለውም እና አምላክ ብሎ ለመከተል ያስቸግራል። ወንጌል ብርሃን ነው የምንለው በምክንያት ነው። ኢየሱስ ጌታ ነው ስትል አረ እንዴ እሱ አው ፍጡር ነው የሚሉ ሰዎች አሉ። ክብር ለኢየሱስን። እሱ የፍጥረት ሁሉ ጅማሬ ነው። ፍጥረት የተጀመረው ኢየሱስ ከፈጠረ በኋላ ነው። ኢየሱስ የፍጥረት ሁሉ ፈጣሪ ነው። ፈጥሮናል። ኢየሱስ ዓለማት የተፈጠሩት በኢየሱስ ነው። ዕብራውያን ምዕራፍ 1 እና የውም ዘንድ ደምግባትና መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም ይልና የተናቀ ከሰውም የተጠላ ይሁን። ይሄውን ይገባል። የተናቀ ኢየሱስ የተናቀ ከሰውስ የተጠላ፣ ሰው ሁሉ ይጥለዋል፣ ከዛ ይንቀዋል ኢየሱስ። ይሄ ነው የኔ ጌታ። አንዳንድ ሰዎች ይመጣሉ፣ የእናንተ አምላክ በልቶ ጠጥቶ ምድር ላይ ተራምዶ ተንቀሳቅሶ። አዎ የኔ አምላክ ነው። አሬ እናንተ አምላክ እንኳን ከመስቀል ራሱን ማዳን ያልቻል። ኦፍ ኮርስ ኢዝ ማይ ጋድ። በኢየሱስ ማፍር መሰለ እንዴ? እንዴት ቀና እንደምል በኢየሱስ። የእናንተ አምላክ ምናምን ይላሉ አንዳንዶቹ። የስ ክብር ለኢየሱስ ይሁን። ኢዝ አወር ጋድ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኦፍ ኮርስ የኔ ጌታ ነው። እሱ የኔ አምላክ ነው። ለምንድን ነው ይሄን ሁሉ የሆነው? እኔ እናንተን ለማዳን። ለምንድን ነው ኢየሱስ ሰው የሆነው? ሰው ካልሆነ ማዳን አይችልም። ሰውን
ሊቀ ካህን መሆን የሚችለው ከሰው ወገን ነው። ሰዎች ተመለመሉ አልቻሉም። አምላክ ሰው ሆነ። ምን ይደረግ? እንዴት? የሥላሴ ማዳን ፕሮግራም ነው። እናርመው አይባል። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው። ምን ማለት መሰለ? ወሬ አስጀምረ ኢየሱስ ጋር አትቆይም፣ ትንቀዋል። ይሄ ነው እንደ አምላክ ለና የምትሄዱ ግንበኞች የናቁት ድንጋይ ተብሎ የተገለጠው ኢየሱስ ነው። ፈሪሳውያን ድንጋይ ይጠርባሉ እና ሲጠርቡ የሆነ ድንጋይ ያገኛሉ። ያደርጉ የሆነ ድንጋይ ይሄ አይሆንም፣ አረ ያድናቸዋል፣ ወደዛ አድርጉ፣ ከሙሴ አይበልጥም። አረ እሱ ነው እግዚአብሔር የማዳን ፕሮግራም ያስቀመጠበት። የተናቀ ድንጋይ ነው፣ ወደዛ አድርጉ፣ ከሙሴ አይበልጥም፣ ሙሴ ይሻለናል። በእውነት አለ ይሄኛው የተናቀው ቅድም ያልኩ የተናቀው የተጠላው አንፌቨርድ ነው ሊታይ ራሱ የማያምረው ምን አረጋ አትለኝም? ምዕራፍ 4 ላይ ምን እንደሚል ታውቃለህ? ኢሳይያስ በትንቢቱ በእውነት አለ ማን ይሄኛው ምን አረገ? ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። ሰው ሁሉ ኢየሱስን መስቀል ላይ እያየ ይሆን ይረግመዋል። አሁን ለኢየሱስ ሞታለሁ የሚላምኝ ብሎ ጴንጤ ራሱ በሰዓቱ ቢኖር ይሰድበው ነበር ማለት እኔን ጨምሮ። ይሄ አያድንም። ያየ ሁሉ ኢየሱስን ሰደበው። ኢየሱስ ጋር የተጠጋ ሁሉ ይረግመዋል። እርጉም ነው ይሉታል እያዩ። ይሄ የተረገመ ይሉታል። እግዚአብሔር ግን የዘላለም ሕይወት ያስቀመጠው ኢየሱስ ላይ ነበር። እንዲህ ሆኖ ነው ያዳነን ኢየሱስ። እና ምንድነው የምታብደው እንዳልክ ሌላ ወሬ የለም እንዴ? አንድ ቀን እንኳን ስለሌላ አታወራም? አያወራም። ለምን? ሌላ ርዕስ የለም። ኧረ አልፎ አልፎ ስለ መልአክ አውራ። አላወራም። ለምን? መልአክ ራሱ ወሬው ኢየሱስ ነው። ኧረ እንደው አልፎ አልፎ ስለ እንትና አውራ። እንትና ራሱ ርዕሱ ኢየሱስ ነው። እና ይሄንን ኢየሱስ ዮሐንስ በመልእክቱ እንደዚህ ይላል፣ ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁም እንዲፈጸም ይህንን ጽፍላችኋለሁ አለ ዮሐንስ መልእክት ላይ። እና ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። አሁን ዮሐንስ ይህንን ኢየሱስ በመልእክቱ ያስረዳቸዋል። የህይወት ቃል ብሎ ከዘረዘረ በኋላ ወደ 4ኛው ምዕራፍ ላይ እግዚአብሔር ብርሃን ነው፣ ጨለማ ከሱ ዘንድ ከቶ የለም። ከቶ ማለት መሰለ ሊኖር አይችልም ማለት ነው። በጭራሽ እግዚአብሔር ጋር ጨለማ የለም። አሁን እኛ ጠዋት ማታ እንደምንለው እግዚአብሔር ባይዞ ጠዋት ማታ የለውም። ይሁን አሁን እግዚአብሔር ምሕረቱ ማለዳ ማለዳ አዲስ ነው ማለት ጠዋት እግዚአብሔር ያያል ማለት አይደል። እግዚአብሔር ጋር ጠዋት ማታ ምናምን የለው። ኦኬ። ከዛ ይልና መጽሐፍ እንደዚህ ይላል፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። በጣም ወዶ የመጽሐፍ ቅዱስ ጥቅስ እንዴት እንደምኮራ እንደ አንድ ክርስቲያን እንደ አንድ ጴንጤ ይሄ ጥቅስ በጣም ነው ቀና የሚያደርገኝ። የኢየሱስ ደም ከኃጢአት ሁሉ ያነጻል። ጾም ያነጻል አላለም። ስግደት ያነጻል አላለም። ምንድነው ከኃጢአት ሁሉ የሚያነጻው? ባይዞ ከኃጢአት አይደለም፣ ከኃጢአት ሁሉ የልጁ የኢየሱስ ክርስቶስ ደም ያነጻል። ለሚያምን የኃጢአት ስርየት አለው በኢየሱስ ደም ማለት ነው። እና ይሄንን ካወራ በኋላ ከኃጢአት ሁሉ ያነጻል ካለ በኋላ እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኞች እናደርገዋለን ብላም ካለ በኋላ ምዕራፍ 2 ከቁጥር 1 ላይ ዮሐንስ በመልእክቱ እንደዚህ ይላል። በጣም የሚገርመኝ ቃል ይሆን ያሁን እኔ እናንተ ክርስቲያን ወይም ጴንጤ የሆንበት የመጀመሪያው እና ዋነኛው ምክንያት ምን ተመክተ ነው ድኛለሁ ድናለሁ የምትለው? ልጆች ሆይ አለ፣ አቤት ኃጢአትን አታርጉ። አሁን ምን ማለት ነው? ኃጢአትን አታርጉ ማለት መሰለህ? አታርጉ ነው። ዮሐንስ ነው የጻፈው ምዕራፍ 2 ከቁጥር 1 ላይ መልእክቱ ላይ የመጀመሪያዊቱ መልእክት። ልጆች ሆይ ኃጢአትን አታርጉ ይህንን እጽፍላችኋለሁ አለ። በቃ ኃጢአት አታርጉ አለና ኢንኬዝ ኃጢአት ይሰራል እና ኃጢአት ይሰራል ምን እናርግ ዮሐንስ ሲሉት ማንም ኃጢአትን ቢያደርግ አለ። ማንም ምን ማለት መሰለህ? ማንም ኃጢአተኛ ነው ማለት ይችላል፣ ያረጋል ማለት። ትስታለህ፣ እንስታለን፣
ኃጢአትን እንሰራለን እንወድቃለን መጀመሪያ አታርጓል ኢንኬዝ ብታረጉ አለና ማንንም ከናንተ ማከል ምን ማለት መሰለ የቤተ ክርስቲያን መሪው ምእመኑም ማንንም ኃጢአትን ቢያደርግ ምን ይሉታል ጻፊዎቹ ደብዳቤ ነው የሚነበበው መልእክት ነው እና እንዳውን ጥቅልሉ 80 66 እጃቸው ላይ ደርሰው አይደለም መልእክቱን ያመጣው ሰውዬ ነው ለክርስቲያኖች የሚያነበው አንዳንዶቹ በእስር ቤት አንዳንዶቹ በጠባብ ቤት አንዳንዶቹ በጓደኞቹ ቤት ቁጭ ብለው 10 30 ሆኖ ነው ወንጌል የሚሰሙት እንደዚህ በቲክቶክ መጥቶኔና እንዳንተ ነፃ ሆነን ኢትዮጵያ ውስጥ ወንጌል ያድናና ኢየሱስ ምን እንደምንለው አይደለም የሆነ ጠባብ ቤት ውስጥ ናቸውና መልእክተኛ ነው መልእክቱ የሚያነበው ዮሐንስ ነው ይሄን መልእክት የላከላችሁ ይላቸዋል ምን ብሎ ላከ ልጆች ሆይ ኃጢአትን አታድርጉ ይህንን ጽፍላችኋል አለ ኧረ እባክህ አዎ ከዛ ምን አለ ከዛማ ማንንም ኃጢአትን ቢያደርግ ማንንም ማለት ነው የቤተ ክርስቲያኒቱ መሪ ጨምሮ ኃጢአትን ቢያደርግ እሺ ከአብ ዘንድ ጠበቃ አለን ምን ዮሐንስ ምን አለ በመልእክቱ ከአብ ዘንድ ጠበቃ አለን ምን ማለት ነው ጠበቃ አለ ምን ስለ ኃጢአት የሚከራከር ዮናስ ሙሉና ኃጢአት ሰርቷል ብሎ ሰይጣን ለመክሰስ ሲመጣ ጠበቃና የሚቆም አለ ጠበቃ በባሪው ከክስ ነፃ ያወጣል ፐርፌክት ጠበቃ አብ ዘንድ ጠበቃ አለን አብ ጻድቅ ነው አዎ እንዳልክ አብ እኮ ኃጢአትን አይቶ አያልፍም አዎ አብ ይቀጣል አዎ አብ ሊቀጣችሁ ሲል ጠበቃ አለ ማን ነው ይሉታል ክርስቲያኖቹ ማን ነው ጠበቃው ምን አይነት ጠበቃ ነው ነቢያት ነበሩ መላእክት ነበሩ በሰማይ ብዙ ነበራው ዮናስ ሙሉ ለሰራው ኃጢአታው ጠበቃ ማን ነው ዮሐንስ ጻፋ እንደዚህ ይላል ከአብ ዘንድ ጠበቃ አለን እርሱም አሜን ነው ወይ እርሱም እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ማን ነው ጠበቃ ጻድቅ ነው አየ ጠበቃው ዝም ብሎ ነብይ አይደለም ዝም ብሎ የሆነ ሰው አይደለም ጻድቅ ነው አየ ፐርፌክት ነው ጠበቃው አየ ጠበቃና ቢቆም ያዋጣል ጠበቃው ወንጀል የለበትም የወንጀል ኬዝ የለበትም ንጹህ ነው አየ የኔና ያንተን ወንጀል ተቀብሎ ቆመ እንጂ እሱ በባሪው ንጹህ ነው ፐርፌክት ነው አብስ ተቀበለው ጠበቃው የልጁ ደም ነው የልጁ ደም አብን ፈገጋስ ብሏል ባይዜ ልጆቼ አለ አብን እናንተን ታቃለ ብሎ ያቀም ዮናስ አለ አብ ኢየሱስን አይቶ አያቀም ሲጀመር ከኢየሱስ ደም ውጪ አብ አንዳንድ ሰዎች አሉ በእንትና በኩል አብ እንዲያይ አይም በእንትና በኩል አብ ከልጁ ደም የሚበልጥበት ምንም ነገር የለም አይ አብ ጠበቃውን ያየዋል ዞሮ ሲያየው ጠበቃውን አብ ያይና አክሴፕት ያደርጋል አክሴፕትድ ተቀበለው አብ ለምን ፐርፌክት ነው የኢየሱስ ጥብቅና ትክክል ነው ንጹህ ነው ልክ ነው ኢየሱስ ህጸጽ አልባ ነው ኢረርለስ ነው ኢየሱስ ባይዘው ሮንግለስ ነው ኢየሱስ ፐርፌክት ለዚህ ነው ኢየሱስን የምከተለው አይ ሌሎችን ለምን ደማ አትከተለው ፐርፌክት አይደሉም አረ መላእክትን ተከተል ፐርፌክት አይደሉም ወድቀው ያቃሉ መላእክት በቀደመው ዘመን ስተው ፀሐይና ጨረቃን ተከተል መጽሐፍ ሲናገር በእግዚአብሔር ፊት ፀሐይና ጨረቃ ስንፍና ይከሳቸዋል ይላል አረ የሆነ ፍጥረት ተቀበል የሆነ አልከተልም ለምን ስተት ነው ስተት አልባ ማን ነው ኢየሱስ ሮንግለስ አብ የተቀበለው ትክክለኛ ሊቀ ካህን ኢየሱስ ነው ትመካለ በጣም ኢየሱስ ትላለ አዎ በጣም ነው የምትታበየው ዮናስ ሙሉነ ምንድነው ኢየሱስ የምትለው እና ስለማን ያወራል አብ ከሰማይ ሁለት ጊዜ ሰማይ ቀዷል በኢየሱስ ጉዳይ ልንገርህ ዮኒ አብ ሰማይ ከፍቶ አውርቶ ያቅ ልጁ ከውሃ ሲወጣ ኢየሱስ ተጠምቆ ሲወጣ አብ መጣ ሰማይ ከፈተና አብ መጥቶ ያቅም ባይዞይ ዮኒ አብ ሰማይ ቀዶ የአብ ድምጽ ተሰምቶ ያቅም ለመጀመሪያ ጊዜ ኢየሱስ ከውሃ ሲወጣ የአብ ድምጽ ተሰማ አብ ሰማይ ቀዶ መጣና የምወደው ልጄ ጂሰስ ያ የሚያስፈራው አብ ያ ለዘላለም ማንንም በማይቀርበው ብርሃን ውስጥ ለብቻው ያለ አብ ያ እጅግ ከግርማው የተነሳ መላእክት ለሽርፍራፊ ሰከንድ እንኳን ፊቱን አይቶት የማያውቁት አብ ድምጹን አሰማ ልጁ ውሃ ውስጥ ነው ልጁ ምድር ላይ ነው አብ ሊያወራው መጣ አለ
አለ ደመና ሰነጠቀ ገና ብቅ ሲል ሰማያት ተቀደዱ ፈጣሪያቸው ነው ያውቁታል ፍጥረት ሁሉ የአብን ድምጽ ያውቃል አብ በሁሉ ቦታ አለ ወልድም በሁሉ ቦታ አለ አብ ፍጹም ነው ወልድ ፍጹም ነው አብ ትክክል ነው ወልድም ትክክል ነው አብ ሁሉን ያውቃል ወልድም ሁሉን ያውቃል አብ ዓለማትን ፈጥሯል ወልድም አብ በሁሉ አለ ወልድም ልጁን አየና አብ ሰማይ ቀዶ መጣና ላምበብ ይሁን ያው ጴንጤ ታውቃለህ ከመጽሐፍ ቅዱስ ውጭ አይሰማም ምን አይነት ህዝብ እንደሆነ ኃይለ ጴንጤ ባይዘው ሌላ ተረት አይሰማም የተረት አባት የለውም ቀድም ብያለሁ ጴንጤ የእውነት እንጂ የተረት አባት የለውም ኦኬ እንደዚህ ይላል እሺ ቃለም ስከሆነ እሺ ኦኬ ካልሽ እሺ ሶሪ እሺ መጽሐፍ እንግዲህ ኢየሱስ ክርስቶስ አሁን ሲጠመቅ ያለው ነው መነግረህ ጌታ ኢየሱስ ክርስቶስ ሊጠመቅ መጥቷል እና ሲጠመቅ ብሎ ጥምቀት ነገር አይደለምና የኢየሱስ ክርስቶስ ጥምቀት በጣም መጽሐፍ ቅዱሳዊ ስለሆነ እናንብብ በዚያ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ የጌታ መንገድ አዘጋጁ ጥርጊያውን ማቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ የተባለለት ይህ ነውና ራሱንም ዮሐንስ የግመል ጠጉር ልብስ የነበረ በወገቡም ጠፈር የታጠቀ ነበር ምግቡም አንበጣና የበረሃ ማር ነበረ ያን ጊዜ ኢየሩሳሌም የይሁዳ ሁሉ በዮርዳኖስ ዙሪያ ያለ ነገር ሁሉ ወደ እርሱ ይመጡ ነበር ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀት ሲመጡ ባየ ጊዜ እንዲህ አላቸው እናንተ የተቋረጠ የሆነ ምልክት ፈልጎ ነው ዳሩ ግን ከፈሪሳውያን ከሰዱቃውያን ብቻ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እንግዲህ ለነሳ የሚገባ ፍሬ አድርጉ በልባችሁም አብርሃም አባት አለ እንደምትሉት አይምሰላችሁ እላችኋለሁና ከዚህ ድንጋዮች ለአብርሃም ልጆች ምናምን ካለና እኔስ በውሃ አጠምቃችኋለሁ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣ ግን ከኔ ይልቅ ይበረታል እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል መንሹም በእጁ ነው አውድማውንም ፈጽሞ ያጠራል ስንዴውንም በጎተራው ይከታል ገለባውን ግን በማይጠፋ እሳት ያቃጥላልና ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ምን ማለት መሰለ እነዚህ የገሊላ ሰዎች ሊጠመቁ ሲመጡ ኢየሱስ እኩል እየተራመደ ነው የመጣው ከኃጢአተኛ እኩል ሊጠመቅ አንተ ጻድቅ እኮ ነው ኃጢአተኛ መሰስ ያለ ሲመጣ ኢየሱስ እንዲህ ያለ መጣ ተከትሎ ወክ ያረጋ መጣ ዮኒዬ አስቦ የዘላለም አምላክ ኃጢአት ምን እንደሆነ ማያቅ ከገሊላ ሰዎች ጋር ሊጠመቅ የተራመደ ይወርዳል ዮሐንስ የሆነ የተለየ ሰው አየ ዝም ብሎ ሊጠመቅ የመጣ አይሁዳዊ አይደለም ሲያየው ዝም ብሎ አይደለም ዮሐንስ ምን አለ ኦኬ እንቀጥላ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ወደ ገሊላ ዮርዳኖስ መጣ ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ኢየሱስ መልሶ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው ያን ጊዜ ፈቀደለት ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እነሆ ሰማያት ተከፈቱ ዮኒዬ ሰማይ ተከፈተ ለመጀመሪያ ጊዜ ከ400 ምናምን ዓመት በኋላ ሰማይ ተከፍቶ አያቅ አብ ሰማይ ቀደደ ሰማያት ተከፈቱ የእግዚአብሔር ይውልስ እንደዚህ ይላል ያን ጊዜ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እነሆም ሰማያት ተከፈቱ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየሁ እነሆ ድምጽ ከሰማያት መጥቶ ምን አይነት ድምጽ
ዝም ብሎ ድምጽ ነገር አይደለም። ምን አይነት ድምጽ? በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። አብ ለማንም እንዲህ ብሎ አያውቅም። ለምንድን ነው አብ በእርሱ ደስ የሚለኝ ልጄ የማርያም ልጄ ነው ለምንድን ነው ያላለው? በእርሱ ደስ የሚለኝ ልጄ የድንግል ማርያም ልጅ ነው አብ ለምንድን ነው ያላለው? ብዙ ሰው መጠየቅ ያለበት ይሄንን ነው። ባይዜ አንዳንድ የተወደዱ የሃይማኖት ዓለም ሰዎች ኢየሱስ የእግዚአብሔር ልጅ ነው ስንል የማርያምም ልጅ ነው ይላሉ። ኦፍኮርስ የማርያም ልጅ ነው፣ ግን የመጽሐፍ ቅዱስ ኮር ፖይንት ኢየሱስ የማርያም ልጅ መሆኑን መስበክ አይደለም። ኢየሱስ የእግዚአብሔር ልጅ እግዚአብሔር መሆኑን መስበክ። ኢየሱስ የማርያም ልጅ ነው ስትል ማንም የስ ነው የሚለው። የእግዚአብሔር ልጅ እግዚአብሔር ነው ስትል አይ ነው የሚለው። ስለዚህ አብ የእሱ ልጅ እንደሆነ ነው መመስከር የፈለገው። የምወደው ልጄ በእርሱ ደስ የሚለኝ እርሱ ነው፣ እሱን ስሙት። ምን ማለት መሰለ? ዓለም የሚግባባበት ነጥብ አለ። አዎ ዓለም ያልተግባባው የኔ ልጅ ነው፣ የባህሪ ልጄ፣ በመለኮትነት ሙላት እኔ ውስጥ ያለ መለኮትነት አዎ በልጄ ውስጥ አለ። እርሱ አዎ ልጄ ነው። አንዳንድ ሰዎች እንደዛ ስለሚሉ ነው። ስለዚህ የመጽሐፍ ቅዱስ ኮር ሜሴጁ ኢየሱስ የእግዚአብሔር ልጅ እግዚአብሔር መሆኑን መመስከር ነው። ስለዚህ እዚህ ላላችሁ ሰዎች ለሁላችሁ ማጨር መልክት አለን። ዮናስ ሙሉነህ በእውነት እንወደዋለን። እኔ በጣም ነው የምወደው። አሁንማ በኢየሱስ አሁን በቃ ከመውለድ ውጭ ምንም አማራጭ የለኝም። የሚሆነኝ ያው አንተን አሁን ባልወድ ክርስትና ጥያቄ ውስጥ ይገባል። አሁን ዮናስን አልወደውም ብል እኔ ጴንጤዎች ይመጡና አሪያ እንዳልክ አሁን ድነህ ይላሉ እና እወድሃለሁ። እግዚአብሔር ጨርሶ ይባርክ፣ እስከ መጨረሻው ይባርክ። ይህንን ብርሃን ደግሞ ደጋግሞ ደግሞ በመንፈስ ቅዱስ ኃይል ይግለጥልህ። ኢየሱስን እንድታውቅ መንፈስ ቅዱስ ያግዝ። አብ ነው ፍጥረት ሁሉ ጉልበት ሁሉ እንዲንበረከክ ከስም ሁሉ በላይ የሆነውን ስም የሰጠው አብ ነው እና አልንበረከክ ብለህ ኢየሱስ ብትል የሆነ ጊዜ ትንበረከካለህ። አንዳንድ ሰዎች ምን ይላሉ መሰለኝ? ይሆን ኢየሱስ ጌታ ነው የነገስታት ንጉስ፣ ኧረ ሰው ነው ምን ደግሞ ይላሉ። እነዚህ ሰዎች አንድ ግልጽና ግልጽ መልስ አለ። ኢየሱስ አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ሊያድነን መጥቶ ነው ስጋ የለበሰው ስንላችሁ ኧረ ዝም ብሎ ነው የምትሉ ሰዎች አንድ በጣም ከባድ ሜሴጅ አለኝ። በግርማው ሲገለጥ ፊት ለፊቱ እያያችሁ ያኔ ሰው ነህ በሉት። ሲገለጥ ክርስቲያኖችን ሊወስድ ሲመጣ በአምባ ፈረስ ላይ ሆኖ ሰማያትን ቀዶ በመላእክት ድምፅ እየታጀበ ሊቃነ መላእክትን አሰልፎ የሰማይ ሰራዊትን ይዞ ኢየሱስ ክርስቶስ በአምባ ላይ ፈረስ ተቀምጦ በግርማው ሲመጣ ያኔ ፍጡር ነው በለው። ዮናስ ሙሉነህ ተባረክ። እወዳለሁ። ጠዋት እንገናኛለን። ጸጋና ሰላም ይብዛል። ቻው። ሰላም ሰላም ሰላማችሁ ተባረክ። ሁላችሁ ሰላማችሁ ይብዛል።